ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለመስከረም በዛቲ ዕለት ይሰርቅ አስፋርያ ለአመት ዝውእቱ ዘአሰርቶ ክልኤቱ እምነ መናዝል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዝል የሚለው የ12 ወር ኮከቦች ከልሐመል እስከ ሁት ያሉ መገብተ አውራህ አሉ። ምግባቸውንም ፈጽመው በዚች ቀን እንደገና አንድ ብለው የሚጀምሩበት ነው። በዚችም ቀን የበራኪው ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ቅዱስ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለውም። ስለዚህም ሕፃኑ እስኪወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጋጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችን ክርስቶስም በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ፣ ደነገጠም። ስለዚህም ጭፍሮቹን ልኮ በይሁዳ አገር የቤተልሔምንና የገሊላን ሁሉንም ሕፃናት ዕድሜያቸው 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች። ወደ ሲና በረሃም ሸሸች። በዚያም ሕፃኗን እያሳደገች 7 ዓመት ኖረች። ከዚያም እርሷ አረፈች። ሕፃኑን በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረ። በአባቱ ከዘካርያስ ዘንድ ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮቹንም አዞ በቤተ መቅደሱና በመሰዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ። ደሙ ግን እንደ ደንጊያ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሰዊያውም እንዲህ የሚል ቃልን ሰማን ነው የበራክዩ ልጅ ዘካርያስ ተገደለ፣ የሚበቀልም እስከሚመጣ ደሙ ስትጮህ ትኖራለች። እንዲህ የሚልም አለ። ከ12ቱ ደቂቀ ነቢያት የሆነ የበራክዩ ልጅ ዘካርያስ ይህ አይደለም፣ ያልተገደለም በዕድሜው ዑረት በሚባል አገር ሞተ እንጂ ሥጋውን በዚያ ያለ ጥፋት ተገኝቶ ቤተ ክርስቲያን ሰርተውለታል። የዚህ ዘካርያስ ግን ሥጋው አልተገኘም። ስለመገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞ እንዲህ ተባለ። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ተወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል፣ ምናልባት እርሱ ክርስቶስን ይሆን አለው። ስለዚህም ሄሮድስ ሕፃኑን ዮሐንስን ይገድሉት ዘንድ ወታደሮችን ላከ። ዘካርያስም ወታደሮችን እንዲህ አላቸው፣ ሕፃኑን እኔ ወደ ሌላ ቦታ ወስጀዋለሁ። እኔ ጋር መጥታችሁ ራሳችሁ ከዚያ ቦታ ውሰዱት። ወደ ቤተ መቅደስም እስካስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑን ልጁን በመሰዊያው ጠርዝ ላይ አኑሮ ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የተነገረበት ነው። ያን ጊዜም የእግዚአብሔር መልአክ ሕፃኑን ሲፋዛ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸውና እንዲህ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ። ሰላም እብል እንበለ እከዩ ወህሰሙ ለዛ ቅተለቶ ምኩራብ እንዘያ ሂመራ ድካሙ አመተዋቀሳ አምላክ በሞተ ነቢያት ኩሎሙ አሌለኪ ቤላ ለአቤልም ደሙ እስከ ደመ ዝንቱ ጻድቅ ዘካርያስ ስሙ። ሰላም ለዘካርያስ ለእግዚአብሔር ቅዱሱ ወለዮሴፋ በመንፈሱ አቅመ 30 ወመንፈቀ ስሱ ብዙ በእንተ ብዙ ጻድቁ ጽድቁ ወበእንተ ፍድፉድ ማይሰሱ
መንፈቀ ኃጥአን ቂአ ለገሃነም ከርሱ። በዚችም ቀን ደግሞ የእግዚአብሔር ሰው የሆነ የዋ ቅን ጻድቅ የነቢያት አለቃ የሙሴ ረፍት ነው። ይህ ነቢይ ነፍሱን ስለ እሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባሕርም ድንቆች ታምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙን ልጇ መባልን አልወደደም። እርሱም ፈርዖን የዕብራውያንን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና ባገኘውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። በዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱም ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ወደደ። አንዱ አመፀኛም ትላንት ግብፃውያን እንደገደልከው ልትገድለኝ ትሻለህን? አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም አገር ሸሸ። በዚያም ሚስት አግብቶ 2 ልጆችን ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጦ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጦ ውስጥ እግዚአብሔር ተናገረ። ወደ ግብፅ አገርም ሄዶ የእስራኤልን ልጆች ከዚያ እንዲያወጧቸው አዘዘው። ከዚህም በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያው የወንዝን ውሃ ደም ማድረግ፣ የመጨረሻው የግብፃውያንን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡን ከግብፅ አገር አወጣቸው። የኤርትራንም ባሕር ከፍሎ በውስጡ አሳለፋቸው። የባሕሩንም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና ወረደላቸው፣ ውሃንም ከዓለት አፈለቀላቸው። ይህንም ሁሉ በጎ ሥራ በዚህ አደረገ። በነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር። ብዙ ጊዜም በድንጋይ ሊወግሩ ሽተው ነበር። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ስለ እርሳቸው ወደ እግዚአብሔር ይማልዳል። እነርሱንም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትንም ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችን በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ እግዚአብሔር በጌትነቱ ብርሃን ፊቱ በራ። 120 ዓመት የሆነው ዕድሜውም በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕጉንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፉ እንደመሰከረ የመላእክት አለቃ ሚካኤል ገሰጸው። ከዚህም ሥራ ከለከለው። የእስራኤል ልጆችም 40 ቀን አለቀሱለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብ ለዘሰገደ ዋስተብረከ መልዕልተ ጽነጺሮ በነደ እሳት መልአከ መፈውሰ ቁስል ሙሴ ዘማዕርዌ ምድር ተነስከ ወስከ ተሰይመ በላይ ለፈርዖን አምላከ ስብሃተ ቅዱሳን አድማአ ወዝክረ ብሩከ። በዚችም ቀን የከበረ ዲማዲዮስ በግብፅ ደቡብ ደንጡ በሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ሁልጊዜ ወደ ቤተ ክርስቲያን ይገሰግሳል። ድሆችንና በሽተኞችን መጎብኘትንም ይወዳል። ብርሃናዊ ሰውም ተገልጦለት ሄዶ የሰማዕትነት አክሊልን እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንንም ገባለት። ከዚህም እጅግ ደስ አለው። አባቱንና እናቱንም ትቶ ከሀገሩ ወጣ። ስለከበረ ስሙ ከሚቀበለው መከራ ውስጥ እርዳታ እንዲሰጠው እንዲያጸና ወደ እግዚአብሔር ጸለየ። ወደ ሀገረ አትሪብም ሄዶ በመኮንኑ ፊት ክብር ይግባውና በጌታችን ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ እስክንድርያ አገረ ገዥ ወደሆነ ወደ ሉኪያኖስ ሰደደው። በመርከብም ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግቶና
አጽናንቶ ቃል ኪዳንን ሰጠው። ልቡናውንም ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስም በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የሀገሩ ሰዎችም መጥተው ስጋውን ወሰዱ፣ ታላቅ ክብርንም አከበሩት። ከስጋውም ታላላቅ የሆኑ ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለዲማዲዮስ ለእግዚአብሔር ዘተጸምዶ በሃዲገ አብ እንተወለዶ በውስተ ሐመር ክርስቶስ አመ ተካሄዶ ይክለ ሉኪያኖስ ለአማልክቲሁ ያስግዶ እስከ በመጥባይት መተረ ክሳዶ። በዚችም ዕለት ምግቡ የአጋዘን ወተት የሆነ በእረፍቱም ጊዜ በብዙ ታምራትን ያደረገ የከበረ ገዳማዊ ቂርቆስ እረፍቱ ሆነ። እግዚአብሔርን በጸሎቱ ይማረን ለዘላለሙ። ሰላም ለቂርቆስ ለነቢረ ገዳም ዛፍቀራ እንዘ ይሰቲ ሀሊበ ቶራ ድራ መከሮ ሰይጣን በዘዚአው መከራ ይንቲሆሙ ለኤጲስቆጶሳት ነጸራ በጊዜ ረፍቱ ዘቆን አብየ ነከራ። በዚችም ቀን የሰማዕት ሉኪዮስ መታሰቢያው ነው። ይህንንም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም ተቀበለ። ደግሞ የቅዱስ ኤርምያስና የቅዱስ ዮሐንስ የቅዱሳን እንዲሆና የኤልያኖስ የመነኮስ አሞንም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። እግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 9 በዚች ቀን መጽሔል በምትባል አገር ኤጲስቆጶስ ቅዱስ አባት አባ ቢሶራ በሰማዕትነት አረፈ። በዚችም ቀን ከቅዱስ ፋሲለደስ ጋር 14730 ወንዶች 7 ሴቶችን በሰማዕትነት አረፉ። በዚችም ቀን በሮማ አገር ፍሩምያ በምትባል ከተማ ለሆነው ተአምር መታሰቢያ ሆነ። በዚችም ቀን ተጋድሎውን በዛፍ ላይ ሆኖ የፈጸመ እግዚአብሔርን ደስ ያሰኘ ንጉሥ ያሳይ አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ሁኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘ ጸሐፎ ክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሁ ለብፁዕ ወለቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወነበረ ታሐቲ ብእሲት መበለት ገባሪ ተተስካሩ ለብፁዕ ማር ኪሮስ ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታትም በአንድ ቀን በ8 ቀን ሩሩህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀች። በሌሊትም ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህናት ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገውን ሊጥና የጋኑን ጠላ በእጃችሁ እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነቻቸው። እኒያ ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ሆይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩህ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የሀገሩ ሰዎችም እስኪሰሙ ድረስ ፈጽመው ጮኹ። ከሽማግሌዎች እስከ ሕፃናት የሀገሩ ሰዎችም ሰምተው ወጡ። ብፁዕ አባታችን አቡነ ኪሮስ ግን ሕዝቡን ተሰወራቸው። ሕዝቡንም ወንበዴዎችንም ምን ሆናችሁ ወደ ቤትስ ማን አስገባችሁ አሏቸው። ወንበዴዎቹም ኃጢአትን የምንፈጽመው ባለማወቃችን ነው ብለው አመኑ። ሊጠይቋቸውም የመጡ ሰዎችም ማን ነው የገረፏችሁ አሏቸው። ወንበዴዎቹም የገረፈን ሰው አናውቀውም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ሕዝቡም ወንበዴዎቹም ሁለተኛ እንደዚህ አታድርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህስ አይደለም ባለማወቅ የሰራ ነው፣ አሁንም የዛሬውን ይቅር በሉን አሏቸው። ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ እመኑ አሏቸው። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩህና ክቡር ወደ ሆነው አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነናል አምነውም ንስሐ ገቡ። እስከ ዕለተ ሞታቸው ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም ዓለም ባረፉ ጊዜ ወደ ዘላለም ሕይወት እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። የአባታችን የጻድቁ አቡነ ኪሮስ ረድኤት በረከት ይደርብን ለዘላለሙ አሜን።
ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። ከፈተና ማምለጫው መንገድ ዋናው ጸሎት ነው በእውነቱ ማለት ነው። የሚጸልይ ሰው ከአጋንንት ተንኮል ተጠብቆ መኖር ይቻለዋል። ህሊናውን መጠበቅ ይቻለዋል። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። ህሊናን ከመባከን መጠበቅ የሚቻለው ደግሞ ጸሎት ሲኖር ነው። እንዲያውም አንድ የቤተ ክርስቲያን አባት ሲናገር ብሎ ይናገራል። ጸሎት ሳይጸልይ አጋንንትን የሚዋጋ ሰው ቤተ መንግስቱን ለቆ ጠላቶችን እዋጋለሁ የሚል ሰውን ይመስላል። ቤተ መንግስቱን ካስረከበ በኋላ ውጊያ የሚዋጋ ሰው ድል ሊነሳ አይችልም። ጸሎት ማለት የእግዚአብሔር ቤተ መንግስት የድል ነሾች ከተማ፣ የኃይል ከተማ ናት። ከዚያች ከወጣ ይሸንፋል። ቤተ መንግስቱን ጥሎ ዳር ወዳለ ንጉስ ልዋጋ ሄዳለሁ ቢል በዚህ መንግስት በዚህኛው በኩል ያለ ሌላ መንግስት መጥቶ የዚህኛውን ንጉስ ከተማ ቤተ መንግስቱን ተረክቦ እንደሚቆየው ጸሎት አቋርጠህ መስገድ፣ ጸሎት አቋርጠህ ልመጹት፣ ጸሎት አቋርጠህ ልጹም፣ ጸሎት አቋርጠህ ልስገድ፣ ጸሎት አቋርጠህ መልካም ልስራ ብትል ከተማ ለቆ የሚዋጋ ቤተ መንግስቱን አስረክቦ የሚዋጋ ንጉስ ትመስላለህ። ድሮስ ውጊያው ቤተ መንግስትን ለመጠበቅ አይደለምን? ቤተ መንግስትን አስረክበ ስለምን ትዋጋለህ? ጸልይ፣ ሳትጸልይ ብታገለግል አገልግሎትን ሁሉ ዲያብሎስ ይወርሰዋል ብሎ የተናገረ ስለዚህ ነው። እና ጸሎት ከሁሉ ነገር ማምለጫው ነበር። እንኳንስ በመልካም ነገር ለመጽናት ሃይማኖትን ላለመካድ እንኳን ዋናው መድኃኒት ጸሎት አለማቋረጥ ነው። ጸሎት አለማቋረጥ ሃይማኖትን ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ ነው። ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ ነው። እና እንድንጸልይ አምላከ ቅዱሳን ይርዳን። ከዚያ ደግሞ ምንድነው የሚያደርገው? ይሄንን ካደረገ በኋላ ምን ያደርጋል? ገርል ማስወሰንም ይባላል። ገርል መወሰን ማለት ይበቃኛል ማለት ይበቃኛል ያስብለዋል። ደግሞ የጸናውን ጥቂት መጽናት ዓመት መጾም ዓመት መጸለይ የጀመረውን ደግሞ በዚያው እንዲረጋ ገርል አትወስን ይላል። ገርል የሚወስን ሰው ለክብር አይበቃም። ገርል መወሰን ማለት ያሉትን ትንንሽ ጽድቆች እየቆጠረ የሚበቃ ነው። ጸሎት እጸልያለሁ፣ ራይት፣ ጾማለሁ፣ ራይት፣ ሰግዳለሁ፣ ራይት እያለ ተመስገን ነው። ስለዚህ ሕግን አሟልቻለሁ እያለ ይህ ቀረኝ የማይል የቀረውን የማያስብ ያደረገው እንጂ የቀረው የማይታሰበው ሰው ነው። እንዲህ ያለውን ሰው ደግሞ ትሩፋት እንዳይጨምር፣ ከገር ወደ ገር እንዳያድግ፣ መላእክትን እንዳይመስል፣ እግዚአብሔርን እንዳይ የተገበራቸውን ሕገጋትና ያደረጋቸውን ስራዎች እየቆጠረ ጣዕመ መንግስተ ሰማያትን ሳይቀምስ እንዲቀር ደግሞ ገርል ያስወስነዋል። እነዚህን ነው ቅዱስ ጳውሎስ ከዚያ በኋላ ደግሞ ገርል እየጨመረ ያለውን ደግሞ ምን ያደርገዋል? ትዕቢት ይጨምርበታል። አንዱን መልካም እንዳይጀምር ያደርገዋል። አንዱን መልካሙን ነገር ያዝለቀቅ እንዲያደርግ ያደርገዋል። አንዱን ደግሞ ገርል ያስወስነዋል። ይበቃኛል ተመስገን እንዲል ደግሞ ያደርገዋል። አንዱን ደግሞ እንዲመጻደቅ ደግሞ ያደርገዋል፣ እንዲታበይ ያደርገዋል። የትዕቢት ሰይጣን ደግሞ ሰው ሲታበይ መልካምነቱ ሲታየው እግዚአብሔር ረድኤቱን ያነሳዋል። ረድኤቱን ሲያነሳ ሰው ራሱን መጠበቅ አይቻለውምና ሰው በዝሙት ይወድቃል። በዝሙት በወደቀ ጊዜ ደግሞ የተስፋ መቁረጥ ሰይጣን ይረከበዋል። ከተረከበ በኋላ ከሃዲ ይሆናል። ከካደ በኋላ ልቡ ይደነድንና ሳይመለስ ይቀራል። አንዱን ደግሞ በትዕቢት ይዋጋዋል። ስለዚህ ወዘንተ እንዘ ትገብሩ ኢትሳሃቱ ያላቸው ለዚህ ነው። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጽንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ፣ ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። ይህንን ለማድረግ ቅዱስ ጴጥሮስ ለማጽናት የጻፈው መልእክት ነው እና ሲነግራቸው ምን ይላል? መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ይላቸዋል። ከመጠራት የተባለው ሰው የሚጠራው በምንድን ነው ካላችሁኝ፣ በአምስት ነገር ሰው ይጠራል። ሰው የሚጠራው በአምስት ነገር። አንደኛው የሚጠራው በልጅነት ይጠራል። ክርስቶስ ኑ ተከተሉኝ ባለው ይጠራል። ንዑ ትልኡኒ አንዱ መጥሪያ ነው። ኑ ተከተሉኝ ይሄ አንዱ መጥሪያ ነው። ሁለተኛ ደግሞ በልጅነት በጥምቀት ሰው ይጠራል። በጥምቀት ይጠራል ሰው። ሶስተኛ በምን ይጠራል ካላችሁኝ፣ አንደኛው
ኑ ተከተሉኝ ባለው ቃል ይጠራል። ሁለተኛው ደግሞ በምን ይጠራል? በጥምቀት ይጠራል። በጥምቀት ሶስተኛው በንስሐ ይጠራል። አራተኛው በመከራ ይጠራል። አምስተኛው በክብር ይጠራል። እነዚህ ክርስቶስ ሰውን የሚጠራባቸው መንገዶች ናቸው። ነው ትልኡኒ ያለው ምን ማለት? ኑ እኔን ምሰሉኝ፣ በእግርም ተከተሉኝ፣ በግብርም ምሰሉኝ። በእግር ቤተ ክርስቲያን በመሄድ በመሳለም በማስቀደስ ነጋ ለኪዳን መሸ ለቁርባን የተራበ ለማብላት የታመመ ለመጠየቅ የታሰረ ለማስፈታት እግርን ለመልካም ነገር መጠቀም ይሄ ምን ይባላል? ቢያንስ እንኳን ሀብት ባይኖርህ አልብከኑ እግር ለሐውጾ ድዊ ቢያንስ የታመመ ለመጠየቅ ቢያንስ እግር አለ። ቤተ ክርስቲያን የምታመጣው ባይኖርህ የምትመጣበት እግር ግን አለ። ሰብአ ሰገል ክርስቶስን ለማየት 2 ዓመት ተጉዘዋል። አንተ ግን 2 ሰዓት ለማትጓዝበት ርቀት ከቤተ ክርስቲያን ዘግይተህ ትቀራለህ ይላሉ ሰለስቱ ምዕትም በፍትሐ ነገሥታቸው። ቅዱስ ዮሐንስ አፈወርቅም ይናገራል። እግርን ተጠቅሞ መዳን ነው። ኑ ተከተሉኝ። ሌላው በግብር ምሰሉኝ ነው። ትሁት እንደሆነ ትሁት መሆን፣ ፍቅር እንደሆነ ሰውን መውደድ፣ ለሰው እንደኖረ ለሰው መኖር፣ ሰውን እንደሚያድን ሰውን ለማዳን መሮጥ፣ ይህ ክርስቶስን መምሰል ነው። ራስን ድሃ ማድረግ፣ ፍጹም ትሁት መኖር፣ ራስን ለመከራ አሳልፎ መስጠት፣ በመከራ መክበርን መውደድ፣ ተሰቅሎ እንደተነሳ ራስን በመከራ አሳልፎ ሰጥቶ ክብር ማግኘትን መውደድ። ይሄ አንዱ ሰዎችን የሚጠራቸው ክርስቶስ በትምህርት ነው፣ በወንጌል ኑ ተከተሉኝ። በእግራችሁም ኑ በስራችሁም እኔን ምሰሉ ማለት ነው። ልጅ አባቱን ካልመሰለ እናቱን ያሳማል። ክርስቲያን አባታቸው ክርስቶስን ካልመሰሉ ቤተ ክርስቲያንን ያሰድቧታል፣ ያሳሟታል። ከማን ወልደሽ ሆኖ ያሰኛል፣ የማናቸው ያሰኛል። ክርስቲያን ክርስቶስን ካልመሰለ በዚህ ሰው ይጠራል። ሁለተኛ በልጅነት ይጠራል። በልጅነት መጠራት ማለት ምን ማለት ነው? በጥምቀት ጊዜ ክርስቲያን የሚል መጠሪያ ይሰጠናል። ክርስቲያን የሚል ክርስቲያን ማለት በጣም ትልቅ ስም ነው። የክርስቶስ ማለት ነው። የክርስቶስ ገንዘብ ስለሆነ የዲያብሎስ አይደለሁም እንላለን ማለት ነው። ክርስቶሳዊ ማለት ነው። ክርስቶስን የሚመስል ውብ ማለት ነው። ክርስቲያን ማለት ክርስቶስን የሚመስል ውብ መልካም ማለት ነው። ለክርስቶስ የሚኖር ማለት ነው። እመኒ ሀዮነ ለክርስቶስ ነሐይ ወመኒ ሞትነ ለክርስቶስ ንመውት። ብንሞትን ለክርስቶስ እንሞታለን፣ ብንኖርም ለክርስቶስ እንኖራለን። ሊቁ ቅዱስ ዮሐንስ አፈወርቅ ሮሜን ሲተረጉም ምን ይላል? ይሄን ሲናገር ወገኖቼ እንኳን ከኛ ወገን እንኳን ለራሱ የሚኖር ለራሱ መሞት የሚችል እንኳን የለም ይላል። ለራሱ መሞት እንኳን የሚችል የለም። እኛ እንኳን ኑሯችን ሞታችን እንኳን ለክርስቶስ ተብሎ መደረግ ያለበት ነው። ስለዚህ አንዱ የተጠራንበት ምንድነው? ክርስቶስ በስሙ ጠርቶናል። በስሙ እንድንጠራ የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን። ትልቅ ስም ሰጥቶናል። አጋንንት የሚፈሩት፣ መላእክት የሚያከብሩት፣ ምድርና ሰማይ የሚንቀጠቀጡለት ክርስቲያን የሚል ስም ተሰጥቶናል። ገብረ ሥላሴ ወለተ ሥላሴ የሚል ስም ሰጥቶናል። ገብረ ሥላሴ ወለተ ገብረ ማለት ባሪያ ነው። የእግዚአብሔር ባሪያ፣ የሥላሴ ባሪያ፣ የእግዚአብሔር ገረድ፣ የሥላሴ ገረድ ማለት ከዲያብሎስ ግርድና የወጣው ነኝ ማለት ነው። ከዲያብሎስ ግርድና የወጣ ገብረ ሥላሴ ማለት የሥላሴ ባሪያ እንጂ የዲያብሎስ አይደለሁም ማለት ነው። ስለዚህ በዚህ ስም አክብሮ በስሙ ጠርቶናልና እሱን እንድንመስል በዚህ ይጠራናል። ሶስተኛ በዚህ ሁሉ ባይሳካልን፣ በትምህርት ባይሳካ፣ ተምረን አውቀን ባንሰራ፣ በልጅነታችን መልካም ባንሰራበት በንስሐ ይጠራናል። ንስሐ እንድንገባ አድፈን እንድንታጠብ ይጠራል። ካልሆነ በመከራ ይጠራናል። በዚህ አቤት ማለት ተምረን ባንመለስ፣ አውቀን ባንመለስ፣ አንብበን ባንመለስ፣ በንጽሐ ጠባይ ባንመለስ፣ ቢያንስ እንኳን መከራ ሲመጣብን እንኳን ወደ ክርስቶስ መምጣት አለብን። ይሄ አንዱ መጥሪያ ነው። አምስተኛው በንስሐ የጠራቸውን፣ በመከራ የጠራቸውን፣ በልጅነት የጠራቸውን፣ በትምህርት የጠራቸውን በክብር ይጠራቸዋል። ምን ብሎ ነው? ሀቤ ቡሩካኑ ላቡየ ትረሱ መንግስተ ሰማያት፣ የአባቴን መንግስት ተወርሱ ዘንድ ኑ ወደ እኔ። አስቀድሞ በንስሐ ኑ ስጋዬን ብሉ ደሜን ጠጡ ብሎ ይጠራቸዋል። እንዲሁ ምን የሚደንቀኝ እኮ ወፈኖታ አግብርታ ጥበብ ሐነጸት ላቲ ቤት፣ ጥበብ ቤቷን ሰራች። ዋቀመት ላቲ 7 አዕማደ 7 ምሰሶዎቿን አቆመች። ወፈኖታ አግብርታ ባሮቿን ላከች፣ ማዕዷን አዘጋጆች፣ ወይኗን እንደባለቀች ካለ በኋላ ምንድን ነው? ሰነፍ የሆነ ቢኖር ወደ እኔ ይምጣ። ክርስቶስ
ጠቢብ የሆነ ቢኖር ይምጣ ቢል ሁላችን ወጥተን እንቀር ነበረ። ሰነፍ የሆነ ይምጣ ብሎ ስንፍናችንን በስጋው በደሙ ለመፈወስ ለምድራዊ በምድር ለምንቀበለው ለሰማያዊ ማዕድ ለስጋው ለደሙ ይጠራል። ለስጋው ለደሙ የጠራቸውን ደግሞ ለዘላለማዊ ሕይወት ለሰማይ መንግስት ይጠራቸዋል። እናማ ከዚያ በኋላ መሞት የለ፣ መራብ የለ፣ መውጣት የለ፣ መውረድ የለ፣ መራቆት የለ፣ መድከም የለ፣ የበላይ የለ፣ የበታች የለ፣ ዘር የለ፣ ክፍል የለ፣ ወገን የለ፣ ጾታ የለ። ሁላችንም አንድ ንጉሥ መድኃኔ ዓለምን አንግሰን፣ አንድ ብርሃን እሱን ለብሰን፣ አንድ ምግብ እሱን ተመግበን፣ አንድ መጠጥ እሱን ተጠጥተን፣ አንድ ርስት እሱን ወርሰን አግኝተን ላናጣ ገብተን ላንወጣ ለዘላለም አምሮብን ወደምንኖርባት የብርሃን ከተማ ወደ መንግስተ ሰማያት ይጠራልናል። ዛሬ አቤት ያለ ያን ጊዜ እነሆ ብሎ ክርስቶስ በቀኙ ያቆመዋል። ሁላችንም በቀኝ ለመቆም ያብቃን። ስለዚህ ይሄ መጠራታችሁ እንዲጸና ማለት ነው። እንዲህ ብሎ የተጠራችሁበት ክርስቲያን ተብላችሁ የተጠራችሁበት ውልደ እግዚአብሔር ተብላችሁ የተጠራችሁበት ስመ ክርስትና ሀብተ ወልድና የተሰጣችሁ መጠራታችሁ እንዲጸና ከፊት ይልቅ አሁን ትጉ። ይችን ብቻ ልናገር። መጠራት ለሁሉ ይሰጣል። መመረጥ አሁንም ደግሞ ይሰጣል፣ ይመረጣል። መመረጥን ማጽናት ሶስተኛው ደረጃ ነው። ዓለም ሁሉ ለድነት ተጠርቷል። ለድነት ከተጠራው ደግሞ የተወሰኑ ሰዎች ደግሞ ይመረጣሉ። የተመረጠ ሁሉ ግን አይጸድቅም። የተመረጠ ሁሉ አይጸድቅም። የተመረጠበትን ያጸና ግን ይጸድቃል። ሐዋርያትን ዓለምን ጠራ። ሐዋርያት አቤት አሉት። እነሱን መረጣቸው። አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወኅሬሰክሙ ከመ ትሁሩ ወፍሬ ትፍሬዩ። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ ብሎ እንደተናገረ መረጣቸው። የመረጣቸው ደግሞ መመረጣቸውን ያላጸና ይሁዳ ጥሎት ሄደ። መጠራትም አያጸድቅም፣ መመረጥም አያጸድቅም። መመረጥን ማጽናት ግን ያጸድቃል። አሁን ሁላችን ተጠርተናል፣ ተጠርተንም መተናል። ክርስቲያን ተብለን ተጠርተንበታል። እግዚአብሔርም ደግሞ ለርስቱ መርጦናል። መመረጣችንን ካጸናን እንድናለን። መመረጣችሁን ካላጸናችሁ አትጸድቁ። ድንግል ማርያምን እስመ እግዚአርያ ይላሉ አባቶቻችን። እመቤታችንን ጌታ መርጧታልና ይሉና አይ ቢመርጣትማ ምን ይደንቃል? እንድትመረጥ ሁና ብትገኝ ነው እንጂ መመረጧን ብታጸና ነው እንጂ። አሁን ብዙ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ ወንድሞቻችን እህቶቻችን ምን ይላል? የድንግል ማርያም ጌታ ሲመርጣት አልመረጥም ብትል ይቀጣት የለን እሷ ምን ላልናለች ይላሉ። መመረጥማ ሔዋንን መርጧት ነበረ። መመረጧን ስላላጸናች ወደቀች። ድንግል ማርያምን የምናደንቃት ግን የተመረጠችበትን ዓላማ ጠብቃ ስለተገኘች ነው። መላእክትን የምትበልጣቸው ስለዚህ ነው። እነሱ በደል በሌለበት ዓለም ሆነው ንጹህ ሆነው መኖር አቅቷቸው ወድቀዋል። የወደቁት ኢተክሎሙ ለመላእክት ድንጋሌ ሕሊና እስመ አበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት እንኳን ድንጋሌ ሕሊና አልተቻላቸውም። በቀደመው ወራት ያልተፈቀደላቸውን ሽተው በድለው ከሰማይ ወደ ምድር ወድቀዋልና በርኩሰት ዓለም ውስጥ ንጹህ ሆና የተገኘች እመቤታችን ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድህነት ምልክት የምትባለው። በብሉይ ኪዳን ዘመን እስራኤል ከግብጽ ባርነት ሲወጡ ባህሩ ተከፍሎ ከተሻገሩ በኋላ ሙሴ ያመሰግን ነበረ፣ ማርያም ከበሮ ትመጣ ነበር። ይሄን ሊቃውንቱ ሲተረጉሙት ይላሉ ከግብጽ መውጣት ማለት ከባህረ እሳት ከገሃነም መውጣት ማለት ነው። ከድንቁርና መውጣት። ግብጽ ማለት ጨለማ ማለት ነው የቃሉ ትርጉም። ሙሴ የክርስቶስ ምሳሌ ነው። ማርያም ከበሮ ይዛ ታመሰግን ነበረ። ከበሮ የንጽህና ምሳሌ ነው። ከበሮ ደረቅ ነው። አያችሁ፣ የቆዳው ፈሳሽ ያለቀለት ደረቅ ቆዳ ላይ ያ ምን ይባላል? ከበሮ ነው። እርጥቡ ቆዳ አይደለም፣ የደረቀው ፈሳሽ የሌለበት የስጋዊ ነገር ምንም የስጋ ቁራጭ የሌለበት ነው። ድንግል ማርያም በከበሮ የተመሰለ ያች ማርያም የድንግል ማርያም ምሳሌ ናት። ታዲያስ ከበሮ ምንድነው? ንጽህናዋ ነው። የስጋ እርግማን የሌለባት ምልዓተ ኃጢአት የሌለባት ናት። ከዚያ በኋላ እሷ ፊት እየመራች የእስራኤል ደናግል ተመልከቱ ተከትለው ያመሰግኑ ነበር ማለት ወይነስው ደናግለ ድህሪሃ ደናግሉ እሷን አብነት አድርገው ይመንናሉ ነው። የቅድስና አብነት፣ የንጽህና አብነት፣ መመረጥን የማጽናት አብነት ድንግል ማርያም ናት። ለዚህ ነው የቤተ ክርስቲያን ሊቃውንት
የቤተ ክርስቲያንን ውበት ለመግለጥ የማርያምን ያህል ጌጥ ያለው የለም። የድንግል ማርያምን ውበት ለመመስከርም የቤተ ክርስቲያንን ያህል መልካም የለም ይላሉ። ስለዚህ ድንግል ማርያም ምን ትባላለች? የቤተ ክርስቲያን ብቸኛይቱ ንጽሕት ምልክት ትባላለች። እሷን ምልክት አድርጋችሁ ምን አድርጉ ነው? መመረጣችሁን መጠራታችሁን አጽንታችሁ ጠብቁት። እንደ ጎርፍ መታችሁ እንደ ጎርፍ አትፍሰሱ ለማለት ነው። ይህንን ነው ቅዱስ ጴጥሮስ የሚያስተምረን ማለት ነው። ሲመቻችሁ አቤት፣ ስትጣሉ ደግሞ የምታማርሩ አትሁኑ። መመረጣችሁን አጽኑት። ከቃሉ ጋር ናችሁ። መመረጥን ለማጽናት ምንድን የሚያስፈልገን? ትጋት ነው። ይህን የነገረን ከፊቱ ይልቅ ያለው ምንድን ነው? ከፊት ይልቅ ያለው ከብሉይ ኪዳን ይልቅ ነው። ከብሉይ ኪዳን ይልቅ አሁን ትጉ። አብርሃም ርስት ለማይወርስበት ሃይማኖቱ በኋላ ነው እንጂ በመንግስተ ሰማያት የወረሰ እናት አባቱን ጥሎ ተሰዷል። እናንተ መንግስተ ሰማያት ትገቡበታላችሁ። አብርሃም ሲኦል ለገባበት ዘመን ደሙን አፍሷል። እናንተ መንግስተ ሰማያት ለምትገቡበት ለምን ደማችሁን አታፈሱም? አብርሃም ሲኦል ለሚገባበት ዘመን በአንድ ሚስት ኑሯል። እናንተ ለምትጸድቁበት ዘመን ለምን አንድ ሚስት ይዛችሁ አትኖሩም? ዳዊት ሲኦል ለሚገባበት ዘመን አልቅሷል። ሲታየ ኮነኒ አንብኤ፣ ከሚጠጣው ጽዋው ላይ እንባውን እየጨመረ ይጠጣ ነበረ። እንዲህ ብሎ አልቅሷል። እናንተ መንግስተ ሰማያት ለምትገቡበት ዘመን ለምን አታለቅሱም? ለምን ንስሐ አትገቡም ሲለን ነው። ከፊት ይልቅ አሁን ትጉ። 3 ደቂቅ ጸልየው እሳት አጥፍተዋል። እናንተ ብትጸልዩ እኮ ገሃነምን ነው የምታጠፉት። እነሱ ጸልየው ገሃነም አላጠፉም። የሐዲስ ኪዳን ክርስቲያን ግን ቢጸልይ ገሃነምን ያጠፋል። ሲኦልን አጥፍቷት ይሄዳል። አጋንንትን ጠቅጥቋቸው በክንፈ ጸጋ እየጸፋቸው ይሻገራል። ክርስቶስን አብነት አድርጎ በመስቀል ትርክዛው ያስተማረን ይሄን ነው። መና ለሚወርድበት ዘመን ከተጉ ክርስቶስን ለምትመገቡበት ዘመን ለምን አትተጉም? ውሃ ለሚጠጣበት ዘመን ከተጋችሁ ክርስቶስ ለሚጠጣበት ዘመን ለምን አትተጉም? ከነዓን ለምትወረስበት ዘመን ከተተጋ መንግስተ ሰማያት ለሚወረስበት ዘመን ለምን አትተጉም? ጠቦት ለሚሰዋበት ዘመን ከተተጋ ክርስቶስ ለሚሰዋበት ዘመን ለምን አትተጉም? አንዲት አውራጃ ሀገር እስራኤልን ለመውረስ እስራኤል 40 ዘመን ከተሰቃዩ መንግስተ ሰማያትን ለመውረስ 40 ሺህ ዓመትስ ብንሰቃይ ምን አለ? ከፊት ይልቅ አሁን ትጉ። አበው ላልዳኑበት ዘመን መከራ ከተቀበሉ በድነት ዘመን ተቀምጣችሁ እንዴት አትተጉም? አበው እኮ በቅጠል ዘመን ተጉ፣ እናንተ በመከር ዘመን አላችሁ የሚለን እኮ። በመከር ዘመን፣ በአውድማው ዘመን፣ በእሸት ዘመን፣ በፍሬ ዘመን እኮ ያለ ነው። ገበሬ በቅጠል ዘመን ቅጠሉን ያህል ፍሬ አይበላም። እሸቱ ገና አልደረሰም። የነቢያት ዘመን የቅጠል ዘመን ነበረ። ድንግል ማርያም ግን እሷን የፈጠረ እግዚአብሔር ይመስገንና ያንን እሸት አፍርታ ይዛው ተገኘች። ጊዜ ገሚድ በጽሐ ቆርጠን የምንበላበት ጊዜ ደረሰ። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ፣ አዲሲቱ ፍሬ የተገኘባት ዘመነ መከር ማርያም ለተራበው ዘመን የሕይወት ፍሬ ክርስቶስን አፍርታ ተገኘች። ለዚህ ዘመን እንዴት አይተጋም? ዝንቱ ዘመን ይላል ዮሐንስ ዘእስክንድርያ የሚባል ሊቅ ሃይማኖተ አበው ላይ ሲናገር፣ ዝንቱ ዘመን ድልው ውእቱ ለዘይፈቅር ንስሐ፣ መዳን ለሚፈልግ ሰው እንደዚህ ዘመን የተባረከ ዘመን የለም ይላል። ቢያለቅሱ መንግስተ ሰማያት፣ ቢጸልዩ መንግስተ ሰማያት፣ ቢጾሙ መንግስተ ሰማያት፣ ቁራሽ እንጀራ ሰጥቶ መንግስተ ሰማያት። ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግስተ እግዚአብሔር። ጠቢብ ሰው በቁራሽ እንጀራ መንግስተ ሰማያትን ይወርሳታል ይላል ማር ይስሐቅ። በቁራሽ እንጀራ ለቤተ ክርስቲያን መስሪያ አንድ ድንጋይ ሰጠን በሰማይ መንግስት ርስት እንገዛለን። ቅዱስ ኤጲፋንዮስ ሲናገር እግዚአብሔር እንዴት ያለ ነጋዴ ነው በቁራሽ እንጀራ መንግስተ ሰማያትን የሚያህል ከተማ የሚሸጥ ይላል። በቁራሽ እንጀራ፣ በቀዝቃዛ ውሃ፣ በሳንቲም ድቃቂ፣ በልብስ ላቂ እግዚአብሔር ይህንን ርስት የሚያወርስ አምላክ ነው። ለዚህ ዘመን ያልተተጋ መቼ ይተጋል? ስለዚህ ሁላችንም ትጋታችንን ጠብቀን ጸሎት ተግተን። አሁን አንዳንዱ ምንድን ነው የሚመስለው መስላችሁ? አንዳንዱ ሰው ምን ይላል? መጸለይ ይፈልጋሉ ግን እንቅልፍ እምቢ አለኝ። እንደዚህ ያለ ጥያቄ እንደው አትጠይቁ፣ እንደው አፈርሰው ነውር ነው ማምላክ። ጸሎት እንቅልፍ እምቢ አለኝ እና እግዚአብሔር እንቅልፍ በታምር ሊያረቅልን ነው እንዴ? አተኛ አትነሳ፣ ተነሱ። አሁን እስቲ አንተ ጥያቄ ገሃነም እንዳለ ያገባው ሰው እንቅልፍ አይወስደውም። ተግተን መንግስተ ሰማያት ለመግባት ያብቃን። ወስብሐት ለእግዚአብሔር።
አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን